እኮ ዘንድሮ ራሴን ላጠፋ ነው እያላችሁ ህዝቡ የምታስፈራሩት ነገር ብቻ ነው የማይገባኝ። ምን ላድርግ? ልፋት ብቻ 3 ልጅ አለ ቀበሌኝ በሰው ሀገር። እሺ ቆይ ነይ ግቢ። እየነገርኩሽ ነው ግን የምትገቢው ነግሬሽ ነው የምትገቢው። የገንዘብ እርዳታ እንደማላሰባስብልሽ የገንዘብ እርዳታ ማሰባሰብ አልችልም። እሺ ነግረሽኛል፣ ግን በቃ እናዳምጥሻለን። ቴንኪው። እኔ እንግዲህ አለኝ የመጣሁት 12 ዓመቴ ነው። ስደት ሀገር የ3 ልጆች እናት ነኝ። የት ሀገር? አንድ በሽተኛ አለ፣ ግብጽ ነው ያለሁኝ። ታማሚ ነው የሚባለው፣ በሽተኛ አይባልም። እሺ እሺ 6 ዓመት ሱዳን ተቀመጥኩ። 6 ዓመት እዚህ ሀገር አሁን 6ኛ ዓመቴ ነው። 12 ዓመት ምንም በቃ ከመጣሁ ጀምሮ መስራት አልቻልኩም። ምጥጥ እንዳልኩኝ የገባሁበት ቤት በጣም እቸገር ነበረ፣ ታሰቃየ ነበር። አበሻ ናት። ወዲያው በቃ የማግባት ውሳኔ ነው የወሰን። ማንም የለኝም፣ በታህሪብ ነው የመጣሁኝ። ከዛ አገባሁ፣ አንድ ኤርትራዊ አገባሁኝ። ከዛ ወደዚህ ሀገር መጣን። በልጄ ባጋጠመው በሽታ ምክንያት ተዋጦልን ነው። ለዛውም ከእጅ ወዲያ ነበር። ሙና መጀመሪያ የት ሀገር ነው የሄድሽው? የት ሀገር ነው የሄድሽው? መጀመሪያ ሱዳን ስትሄጂ በምንድን ነው የሄድሽው? በህገወጥ ታህሪብ። በባህር ኖ ባህር የለም፣ በሰሃራ በቃ በበረሃ በእግር። አዎ በእግርም በምንድን ነው የሚባል ትንንሽ መኪኖች መንገድ ለመንገድ እያደርን ማለት ነው። ከዛ እዛ ሄድሽ ማን ተቀበለሽ? የት አረፍሽ? ከማን ጋር ሄድሽ? መጀመሪያውን ከሁመራ ነው አንዲት ልጅ የተቀበለችኝ። እሷ ናት የጠለበችኝ ሰራተኛ ፈልጋለሁ ብላ። ከዛ ስታሰቃየኝ ከእሷ ቤት ጠፋሁኝ። ወደ ሌላ ቤት ስገባ ደግሞ ጥፍታ የወሰደች ገዳኛለች። ወረቀት ራሱ መንቀሳቀሻ እንዳወጣ ፈቃደኛ አይደለችም። ገንዘቤን በሰዓቱ ስትሰጠኝ አልነበር። ከዛ ሲጨንቀኝ ያለኝ አማራጭ በትዳር መንገድ ከዛ ቤት መውጣት ነው። ሾቅ ጠፋሁኝ። እዛ የተዋወቁት ልጅ ነበር ከነሱ ጋር የሚሰራ ገባሁኝ። ከኤርትራው ጋር እንዴት ተዋወቅሽው? እነሱ ምግብ ቤት ነበራቸው። የምሰራባት ሴትዮ ምግብ ቤት ነበራት። እኔ ቤት ነበር ምሰራ። ሀበሻ ምግብ ቤት ውስጥ ነበር የምትሰሪው? እኔ ቤት ነው ምሰራ። ቤቷ ጽዳት ነው ምሰራ። ምግብ ቤት አላት ባሏ የሚያስተዳድረው ምግብ ቤት ማለት ነው። ከዛ እሱን አገባሁኝ። እዛ ቤት ስወጣ እህቷ ቤተሰቧ የምሰራባት ልጅ እህቷ ናት ያጠፋችኝ። በጣም ጨቋኝ መሆኗ እሷ ጋር ስትሰራ እንደነበር አውቃ አጠፋችኝ። ከዛ ሄደሽ ገባሽ? እሱም ከእነሱ ስራ ወጣና ተጋባነ። በቃ ሙስሊም እንትን ነኝ፣ ክርስቲያን ነበርኩኝ፣ አሰለምኩኝ፣ ተጋባነ። ወዲያው በቃ እንዳገባው 2016 አግብቼ 2015 መጨረሻ ላይ 2016 መጨረሻ ላይ 10ኛው ወር የመጀመሪያ ልጅን ወለድኩ። ምንም ማውቀው ሰው የለም፣ ከሰው ጋር አልቀላቀልም። መድኃኒት እንኳን መርፌ ማግባትን የመጀመሪያ ምርጫሽ ለምን አደረግሽው? ወደ ማን ልሂድ ታዲያ? እቺ ያጠፋች ልጅ ራሱ ለእሱ አደጋ ላይ ሆነች። በቃ ሙናን ያጠፋሻት አንቺ ነሽ ተባለች። ታዲያ ከረዳሽ አንድ ሰው በወንድምነት ኖርማል ረድቶሽ የሆነ ቦታ እንድትሄጂ ማድረግ እየተቻለ ማግባት የመጀመሪያ ምርጫው ለምን ሆነ? አንድ ሰው ተወጂዋለሽ ሰውየው ወይ ዝም ብለሽ ነው ያገባሽው? ጀስት ችግርሽን ለማሳየት። በቃ በጣም ተቸግሬ በቃ በዛ ነው በቃ ሰው ጋር መቀላቀል የምችል በነፃነት በሚል ምክንያት ነው። ወረቀት የለኝማ። ከሻ በጣም ያስቸግራል። እዛ ሀገር ደግሞ የሚያውቀው ያውቀዋል። እሺ አግብቶ የተወሰደሽ? እዛው በቃ እኔ እሰራለሁ። ምን በቃ አንቺ አንዳንዴ ይሰራል። ከዛ ወልጄም አርግዤም ምንም ስራ አላውቅም። አቤት ይቅርታና ከችግርሽ ልትወጪ ከሆነ ያገባሽው አንቺ እየሰራሽ ልታምሪ ከሆነ ምኑን ከችግርሽ ወጣሽ? ከችግር ለመውጣት አግብተሽው ሰውየውን? እኔ እንደዛ መሰለኝ። ሁለታችንም ተረዳድተን ሁለታችንም እየሰራን ምን
በቃ ቁጭ ይላል ምናምን በቃ ኑሮ እንደዚህ እያሸነፍኩኝ ነበረ። አርግዤ እሰራለሁ፣ ወልጄ እሰራለሁ። ኦፕሬሽን ነው የምወልድ። በቃ መርፌ እንኳ እጄ ለመወጋት አረበኛ አልችልም። ችግራችሁ እስኪያልፍ ድረስ ከሱዳን እስክትወጡ እስኪያልፍ ድረስ ቢያንስ መከላከያ በመጠቀም አይሻልም ነበር ማሬ? ችግር ላይ ከመውለድ አረበኛ አልችልም። ሕክምና መሄድ አልቻልኩም። በቃ አልወጣም፣ ከቤት አልወጣም። ወረቀት አልነበረኝም። 6 ዓመት ስኖር መንቀሳቀሻ ወረቀት የለኝ። ሱዳን አላውቃት 6 ዓመት ነበር። አንቺ ካልፈለግሽ መከላከያ እሱ ፋርማሲ ሄዶ መግዛት አይችልም ነበር ለአንቺ እርግዝና እንዳይፈጠር ችግራችሁ እስኪፈታ? አላደረገልኝም በዛን ሰዓት። በቃ እምልሽ የሚረዳኝ ሰው አይደለም ማለት የመረዳት ችግር አለበት። እኔ የራሴን ሀሳብ ራሴ ነኝ ማድረግ። አንድ ችግር የለውም ይፈጠራል፣ ስህተት ነው። በሁለተኛ ውስጥ ለምን ጥንቃቄ አልወሰድሽም? አልኩሽ እኮ 3 ጊዜ በቃ እንደዚሁ ተሸወድኩኝ። ምንም ወጥቼ የማውቀው ነገር የለኝም። 6 ዓመት ስኖር አልኩሽ አረበኛ ምንም አልችልም፣ መንቀሳቀስ አልችልም። ህጉ ደግሞ ህጋዊ ወረቀት ገለች በጣም ለመንቀሳቀስ ወረቀት ያስፈልጋል። ሱዳን ላይ ለመንቀሳቀስ ወረቀት ያስፈልጋል። ወረቀት ያስፈልጋል። እንደገና የጋብቻ ወረቀት ያስፈልጋል። የጋብቻ ወረቀት አልነበረንም። ያስፈራል። የሆነ ቦታ ለምሳሌ መርፌ እዚህ ጋር የሚያዳምጥ 2300 ሰው የ17 ዓመት የ16 ዓመት ልጆች ይኖራሉ። የ18 ዓመት ያልበሰሉ ልጆች ይኖራሉ። ሰው ችግር በትዳር አይፈታም። ኦኬ አንድ ሁለተኛ ነገር ችግር ላይ እያለን እኛ ምን በላው ሳይኖረን እኛ ጥሩ ሁኔታ ላይ ሳንሆን ላይ በላይ ልጅ መውለድ ትክክል ስላልሆነ ይህንን ሚዲያ እኔ የትክክል ያልሆነ ነገር ማስተላለፍ ስለማልፈልግ ግዴታ እያንዳንዱ ነገር ይሄ ነገር እንዲሆን ነበረበት ብዬ የመጠየቅ ግዴታ አለብኝ። ለምን ኃላፊነት ስላለብኝ ሁሉን ነገር እንደ ከብት ዝም ብዬ ትክክል እያልኩ መሰማ ከሆነ እኔ ሴቶችን ምን እያስተማርኩ ነው ማለት ነው? ሲቸግራችሁ ወንድ ላይ ሄዳችሁ ተለጠፉ፣ ቁጭ አርጋችሁ ወንድ ቀልቡ እየሰራችሁ ላይ በላይ ውለዱ የሚለው ማለት እያስተላለፍኩ ነው ማለት ነው በሚዲያዬ። ስለዚህ የማረም ግዴታ አለብኝ። ኦኬ ቴንኪዩ። እሺ ለቤተሰብ አልሆን ለልጆች አልሆን ራሴን ለማሸነፍ በጣም እየጣርኩ ነው። እሺ 3 ልጆች በተከታታይ የወለድሽው እዛው ሱዳን ነው? እዛው ሱዳን ውስጥ እያለሽ አንቺ እየሰራሽ? አንዳንዴ ስራ ያጣል። በቃ ማለት ሌላ አማራጮች የለውም። የጉልበት ስራ ይሰራል። ግን የሚያጠው ይገዛል። በቃ ቁጭ ሙና ሁሉም ሰው እያለ ያለው ሱዳን ለመኖር ወረቀት አያስፈልግም። አንቺ ማን ነው ጭንቅላትሽ ውስጥ ይሄንን የከተተው? ወረቀት ከሌለሽ ከቤት መውጣት አትችይም ብሎ ያሳመነሽ ማን ነው? ሱዳን ሀገር ወረቀት ያለውም የሌለውም እኩል ነው። አረከሻ ሲያሮጠን ነው የሚውል የነበረ። አንዴ እንዲያውም ተይዣለሁ ወረቀት ባለመኖሬ። አንዴ ነው በቃ አዲስ እያለሁኝ ተያዝኩኝ። 2 ቀን ነው 3 ቀን ቆይቼ አስወጣችኝ። የምሰራባት የነበረች ሴትዮ ይያዛል። እና እሱ በምን ቋንቋ ነበር የምትግባቡት? በትግረኛ። በትግረኛ? አንቺ ትግርኛ ትችያለሽ? እችላለሁ። እንዴት ለመድሽ? እኔ በእናቴ ትግሬ ነኝ፣ በአባቴ አማራ ነኝ። ኢትዮጵያም እያለሽ ትችይ ነበር ትግርኛ ማለት ነው? ኦኬ እሺ። አሁን ወደ ግብጽ ከሄዳችሁ ስንት ዓመት ሆናችሁ? 6 ዓመት። እንዴት ሄዳችሁ ወደ ግብጽ? ልጄ ታሞብኝ በእርዳታ ነው፣ የሰዎች እርዳታ ረድተውኝ። ኤርትራዊ ነው ባሌ እንዳልኩሽ። እነሱ ተባብረውን ባያጋጠመው የድንገት በሽታ ወደዚህ ሀገር መጣ ነው። እዚህ ሀገር ላይም እንግዲህ በየሕክምናው ነው የምዞረው። ልጄ ኤፒሊፕሲ የሚጥል በሽታ ነው ያለበት። እሱን ጥሎ መስራት አልቻልኩም። ቤተሰብ አለ እዛ ላይ። እህቴ ራሱ በሽተኛ እህት አለች። ለእሷ ብዬ ነው ራሱ ስደት የወጣሁት። ለእሷ መሆንም አልቻልኩም፣ ለራሴ መሆንም አልቻልኩም። ለልጆች ቤተሰብ እንኳን ታያቸው። አሁን ኦልሬዲ ልጆች ስለወለድሽ ስለ ቤተሰብ አይመለከትሽም፣ ስለ ልጆችሽ እንጂ። እሺ ባለቤትሽ አይሰራም? እህት አለች እና ያዘች እናላለች። አይሰራም፣ ወረቀት የለውም እዚህ ጋር። እንዴት ነው ታዲያ የምትኖሩት? ካልሰራ 3 ልጆች ወልዳችሁ እንዴት ነው የቤት ኪራይ የምትከፍሉት? ምግብ የምትበሉት? እሱም አንቺም ካልሰራችሁ በቃ እኔ ነኝ ጭንቀቱ። እኔ ቤቱ ኃላፊነት ይዤ ያለ ሳጣም ለምኝ የሚሆን ዙር የሚሆን የማመጣው እኔ ነኝ። ከበደኝ። የራሴን ስራ ለስራ ስል ደግሞ ይሄን ልጅ ማንጋት ተዋዋለሁ። እሱ ራሱ መያዝ አይችልም። ልጅ እዛ ግብጽ ሀገር ይሄ ምንድን ነበር የሚባለው ድርጅት የሚረዳው
ዩኤን ናቸው። እነሱ ደግሞ የሚረዱት ወይ መድኃኒት ርካሽ መድኃኒት ይሰጡኛል። አንዳንድ የተወሰነ 1,000 ብር 500 ብር ነው የሚሰጡት። ያቺ ለምን ትሆናለች? ቤት ኪራይ 4,000 5,000 እየተከፈለ የቀለባለ በሽተኛ ልጅ ማለት ደግሞ ይህ መድኃኒት በምግብ ነው የሚያዘው። መድኃኒት ማስታገሻ ነው፣ ማሻያ አይደለም። ኤፒሊፕሲ የምታወቁ ሰዎች ማለት ነው። እዚህ ጋር ያለችው ግብጽ ዩኒቸር አፕላይ ዳርጊ ዩኤን ማለት ነው አደለ? ዩኤን አፕላይ አድርጋ ገንዘብ የሚረዷት በቂ አይደለም ለመኖር እያለች ያለችው። ዩኤን የሚረዳኝ ገንዘብ ለመኖር በቂ አይደለም ከ3 ልጅና ከባል ከማይሰራ ባል ጋር ባሏንም ቁጭ አድርጋ ስለምትቀልብ ቤት ዩኤን የሚሰጣት ገንዘብ በቂ አይደለም ለ3 ልጅ ለባል ለእሷ ለቤት ክራይ ለምግብ በቂ አይደለም። እና እዚህ ጋር እንፋታ ስለው መፋታት አይፈልግም። ስራ በቃ አስተዳደር ስለው ስራ ጣዊ ነው። ልጆች ጋር አይስማማም፣ ይደበድበዋል በሽተኛውን ልጄ። ለምን ፖሊስ አታመጭበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ልጅ ሲደበድብ ለምን ፖሊስ አጣሪበትም? ባልሽ ልጅ ሲደበድብ እፈራለሁ። ብቸኛ ነኝ እዚህ ሀገር። እኔ እንደነገርኩሽ ማንም ሰው ጓደኛ እንኳ የለኝም። ሰው ጋር አልቀላቀልም። ኑሮዬ ሁሉ ሩጫ ነው። ለልጄ መድኃኒት ስለ ልጄ ሕክምና ስል በቃ ሙና ጓደኛ መኖርና ፖሊስ አይገናኝም። እኔ የጠየቅሽ ጥያቄ ባልሽ ልጅ ሲመታ ልጅ ታማሚ ልጅ ባልሽ ሲመታ የማይሰራ የማይጠቅም ባል ቤት ውስጥ ተቀምጦ እየቀለብሽ ፖሊስ ጠርተሽ ልጁን ለማታድንም የኔ ጥያቄ የመለሹ በሌላ ነው ያልሽኝ። እዚህ ጋር ቢያስገድሉኝ እነሱ ብዙ ቤተሰብ አላቸው። ማንም ያስገድልሽ? ባልሽ ነው የሚያስገድልሽ? ቤተሰቦቹ እሱ የሚያውቁት ቤተሰቦቹ የሚሆኑ ማንም ደጋግመሽ በሽተኛ ትበይ፣ ታማሚ በይ። እሺ ቃሉ ደስ አይልም። በሽተኛ ስድብ ነው፣ በሽታ አይባልም፣ ህመም ነው የሚባለው። ታማሚ በይ። ስለዚህ አሁን አንቺ እያልሽ ያለሽው መፍታትም አልችልም፣ ምንም መፍታትም አልችልም፣ ፖሊስ መጥራትም አልችልም፣ ያስገድሉኛል ብዬ እፈራለሁ። ሶሪ ያላመንኩበትም አሳማኝ አይደለም፣ ይቅርታ አድርጊልኝ። እና የት ልሂድ? ወደ ሀገሬ እንዳለ ደግሞ ሰለምቴ ነኝ። ወደ ማን ልሂድ? ሰለምቴነትሽ ሀገር ኢትዮጵያ ከመግባት ምን ያግድሻል? ቤተሰብ ሰው ይሄን ልጅ ይዞልኝ እንድሰራ ራሴን እንዳስተዳድር ራሴን እንዳሸንፍ ነው የምፈልገው እኮ። ታዲያ ይሄን ልጅ የሚችልልኝ ሰው የለም። ናኛው አንቺ ሃይማኖትሽን ለባልሽ ስትይ መቀየርሽ አገር እንዳትገቢ ኢትዮጵያ ሰለምቴ እንዳይገባ የሚል ህግ ወጥቷል። አልገባኝም። ቤተሰብ ጋር ነው የምጠጋው። ቤተሰብ ጋር ስጠገም ምን አደርጋለሁ? ቤተሰብ በሃይማኖትሽ ነው የምንቀበልሽ አሉኝ። እኔ እኮ ስንቴ ሞክሬያለሁ፣ አናግሬያቸዋለሁ። ወደ ድሮ ሃይማኖትሽ ተመለሽና እንቀበልሻለን ተባልኩ። ጥሩ። ስለዚህ ለምን ዩኤን አትገቢም? ዩኤን አያኖርም እንዴ ድርጅቱ? ዩኤን ገብቻለሁ። እነሱ የሚሰጡኝ ነገር ምንም አይነት እንትን አይደለም። ስሪ ነው የሚሉኝ። ልጁን ጥዬ የት ልስራ? የልጁን ባህሪ ጠል ሐረጋ ይሮጣል። የእንቅስቃሴ መጨመር ሙና አልተረዳሽም። ሜኒና አንድ ያዳችን ዩኤን አያኖርሽም። ዩኤን ከገባሽ አንቺና ልጆችሽን ብቻ ይሄ ማይሰራውን ባል ቁጭ አድርገሽ የምትቀልቢውን ባል አስወጥቶ አንቺና ልጆችሽን ብቻ ማኖር አይችልም። ዩኤን አይችልም። ቤት ሰጥቶ ወይ እዛው ድርጅት ውስጥ ማኖር አይችልም። ዩኤን ካምፓኒ የለም እዚህ ሀገር እንደዛ አይደለም። እዚህ ሀገር ቤትሽን ተከራይተሽ እየሄድሽ በቃ እንትን ታደርጊያለሽ፣ ትናገሪያለሽ ችግርሽን። እሺ በ2 ወር አንዴ ለዩኤን ሄደሽ ለእኛ እንደነገርሽን ባልሽ እንደማይሰራ እንደማትፈልጊው መንገርና እነሱ በህግ ቤቱን ለቆ እንዲወጣ ማድረግ አይችሉም። እንደዛ የሚል ህግ የላቸውም እነሱ። በፖሊስ ራሱን ለማስያዝ አይችሉም። በቃ ወረቀት ይጽፉልሻል ለኬዝሽ እንዲጠቅም ብቻ። ኦኬ እኔ አሁን አንቺ እሱን በፖሊስ ከቤት ለምን አታስወጩም? ወይም ልጁን ሲመታ ለምን ፖሊስ አጠሪበትም ስልሽ የእሱ ወዳጆች ወይም ቤተሰቦች እንዳያስገዱልኝ እፈራለሁ ያልሽው ነገር ምንም አላሳመነኝም። ለመሰለሽ ህግ እያለ ግብጽ ሀገር ህግ አለ አይደል? ህግ እያለ
በሚመታ ሰዓት ቶሎ ብለሽ ደውል። ፖሊስ መጥቶ ቢታስና ለነፍስሽ እንደምትፈሪ የእሱ ቤተሰቦች ወይ ዘመዶች አሉት እዚህ ሀገር ላይ ያስገድዱኛል ብዬ እፈራለሁ የሚለውን ነገር ከነገርሻቸው ህጉ ጥበቃ ያደርግልሻል። እኔ እንደሱ አልሞከርኩም። እንግዲህ አስሊን ጥሪውና እሺ ቆይ አንዴ አስሊን እንጥራውና የግብፅ ሀገር ብዙ አመት ስለኖረ የዛን ህግ ይነግረናል። ምን ማድረግ እንዳለብሽ፣ ፖሊስ እንዴት መጥራት እንዳለብሽ እና እሱም በፖሊስ እንዴት ማስያዝ እንዳለብሽ። ባሏ ኤርትራዊ ነው፣ ግብፃዊ አይደለም። ኤርትራዊ ከሱዳን ነው ተጋብተው አብረው ወደ ግብፅ ሄዱት። ቆይ እሺ ሼር አድርግለት ለአስሊና እንደም ሼር አድርጉለት እና ምን ማድረግ እንዳለባት። ግብፅ የት ነሽ? የት ሰፈር ነሽ? ዳይሪ የሚባል አካባቢ። ዳይሪ የሚባል ሰፈር። ኦኬ ሼር አድርጉለት ውዶች። ሀቡ ኡስታዝ ዋሂድ መጠለያ የሌላቸው ሰለምቴዎች ማቆያ ህንፃ አስመርቋል። እሱ ጋር ትሄድ። በጣም ጥሩ አገናኛት። ላስገባች ስልኩን ትሰጫታለሽ። ሰማሽ ሙና? ኡስታዝ ዋሂድ የሚባል ሰው ኡስታዝ መጠለያ የሌላቸው ሰለምቴዎችን ማቆያ ህንፃ አስመርቋል። እሱ ጋር ትሄድ እያለች ነው። ትሄጃለሽ? የት ነው? ኢትዮጵያ ውስጥ ነው። ጥሩ። ስለዚህ የሚረዷት ከሆነ ኢትዮጵያ ውስጥ ሰለምቴዎችን የሚረዳ የሚያኖር አለ እያሉ ነው። ኢትዮጵያ የማልገባበት ምክንያት ቤተሰቦቼ ሰለምቴ ስለሆንኩ ስለማይቀበሉኝ ነው ብለሻል አይደል? አንደኛ እሱ፣ ሁለተኛ ደግሞ የልጅ መድኃኒት ይገኛል ወይ የልጅ ሕክምና ይገኛል ወይ? እዛ ጋር ኤፒሊፕሲ የሚጥል በሽታ ማለት የሚወስደው መድኃኒት ራሱ ኢትዮጵያ ውስጥ የአንቺ ልጅ የታመሙን ህመም የታመሙ ህጻናት የሉም እንዴ? የሉም ማለት አይደለም፣ ግን መድኃኒቱን አያገኙም። እኔ ብዙ ሰው እያወራኝ ነው በውስጥ እባክሽን መድኃኒቱ የምታውቂ ከሆነ መፍትሄ ካለው እዛ ሀገር እያሉ ይጠይቁኛል። ቪዲዮዎችን ሰሞኑን ለቅቄያለሁ። እነሱ ስለማያውቁ ነው አማሪ። እነሱ ጠየቁሽ ማለት ያውቃሉ ማለት አይደለም። እነሱ ስለማያውቁ ነው። ዶክተሮችን ማማከር ትችያለሽ። ገባሽ? ዶክተሮችን ማናገር ትችያለሽ። እነሱ ምናልባት ስለማያውቁ ይሆናል። ቪዲዮ ሰርተሽ ኢትዮጵያ ውስጥ በዚህ ህመም የታመሙ ልጆች መድኃኒቱን የት እንደሚያገኙ ቪዲዮ ሰርተሽ መጠየቅ ትችያለሽ። እንደገና ኢትዮጵያ እሱን በፖሊስ ካስያዝኩት ደግሞ ኢትዮጵያ ከገባሁኝ ቤተሰቦች አይቀበሉኝም ለሚለው ደግሞ ያው ሰለምቴዎችን የሚያስጠልል ህንፃ ያስመረቀ ኡስታዝ አለ እያለች ነው። አስገብቻት ስልኩን ትስጥሽ እና ኡስታዙን ደውልሽ አናግሪው። እሺ ነይ ግቢ እናቱ ስልኩን ስጫት። እንደውም ኢትዮ በደንብ አለ የህክምና መድኃኒት ይሻላታል። ባል ቁጭ አርጋ ከዩኤን የምትረዳውን ባል ከምትቀልብበት ልጆቿን ይዛ ሀገር ቤት ገብታ ሰለምቴዎችን ያስጠጋለ የተባለው ድርጅትም ሆነ ምን አስጠግቷት እዛ እየኖረች ልጇን እያስታመመች ብትሰራ ብትኖር ይሻላታል። በምን እተዳደራለሁ? እዛ ጋር ስራ አገኛለሁ ልጄ ጋራ። እንደዚህ አይነት በሽታ እንግዲህ ልጁም በሽታውን መቀበል ያኔ ምን ላይ እንደሚጥለው አያውቅም። አደጋ ላይ ሊወድቅብኝ ይችላል። እንግዲህ ስንት ወድቋል፣ ሳት ላይ ገባ፣ ልጁ ተሰብሮ ኦፕሬሽን አድርጓል። እሱን ስትሰጥች ደውለሽ ጠይቂያቸው ምን ያህል ሊረዱሽ እንደሚችሉ፣ ስራ ሊያስገቡሽ ይችላሉ ወይ። መኖሪያው ነፃ ነው ብለዋል። ይኸው ነፃ ነው ብላ እየጻፈች ነው። መኖሪያው ግን ስራ እንድትሰሪ እነሱ ያግዙሻሉ የሚለውን ነገር ደግሞ እነሱን መጠየቅ ነው። ባልሽን ውጣ ስራ በይው። አይሰራም፣ ሰርቶ የማያውቅም። ሱዳንም እያሉ እሷ ነበረች እየሰራች የምታኖረው። ግብፅም ከሄዱ በኋላ የማይሰራ ባል ለምን እንደምታገቡ አላውቅም። አስሊም አልመጣም ደግሞ በገንዘብም ደግሞ ልትረዷት የምትችሉ ካላችሁ እሷ የምትፈልገው ገንዘብ ነው። አካውንት ነንበሯን ትንገራችሁና የአቅማችሁን አስገቡላት። ማሪ በገንዘብም መርዳት የሚችሉ ሰዎች ካሉ እንዲረዱሽ አካውንትሽን ንገሪያቸው። እሺ እነግራቸዋለሁ። ሙባረክም ያውቃሉ እኮ
ባሏን አስወጥታ እድሏን ትሞክር። የውጭ እድል አላት። ዩኤን የሚረዳኝ በቂ አይደለም ነው 1000 ምናምን ዩሮ ነው ምንድን ነው 1000 ምናምን ነው 4000 ያልሽው ማሪ የሚሰጥሽ ዩኤን ራሱ አቁሞብኛል። ከዩኤን ጋር በጎን የሚሰራ ድርጅት አለ። እነሱ የሚረዱኝ 1000 ብር ነው። ያችን ምን ላይ ላድርጋት እንግዲህ? የቤት ክራይ 3500 4000 ነው የምንከፍለው። 1000 ምንድን ነው 1000 ምን ፓውንድ ኡስታዝ ላይቭ ላይ ነው። እሺ እኮ ንገሪያት አካውንቱን። ሰብሪ ሼር አርጊላት ለሙና በውስጥ የኡስታዝን አካውንት ላይቭ ላይ ሄዳ ገዝት እንድትነግረው። ዩኤን ለምንድን ያቆመብሽ እርዳታ? የዚህ ሀገር አሁን የራሳቸው ግብጽ ህግ ይዞታል። የዩኒሳር እንትኑ ድርጅቱ የግብጽ ህግ ይዞታል። ምንም አይረዱም። ያለ ብዙ ሰዎች እንደኔ በሽተኛ ልጅ ያላቸው ቁሞብናል። በቃ ታማሚ በይ በእናትሽ በሽተኛ በይ። ወደፊት ልጅሽ ሲያድግ ሰማ ላይ ምሩጥሯል። ታማሚ በይ እባክሽ። ደጋግሜ ያረብሽ ታማሚ በይ። እሺ እንዴ ነው የምነግርሽ። ደጋግመሽ ታማሚ ብያለሁ። የብዙ ሰው እርዳታውን አቁሞታል። ቢዝነስ በቃ እንትን ለምንድን ያቆሙት? ሚዛንያ የለም ማለት በጀት የለም ማለት ነው። ሚዛንያ በአረብኛ በጀት የለም። ትራምፕ ካቆመ በኋላ በጀት የለም ብለዋል። ያለፈው አመት ጀምሮ ያቆሙብኝ ናቸው። እኔ መድኃኒቱ ራሱ አቁሞብኛል። አሁን ሌላ ድርጅት ላይ ድርጅት ምንድን ነው ስሙ? እስአፍ የሚባል ሀቡ አንድ ልጅ እኔ አባል ነኝ እያለች ነው። የምን አባል? እሺ ትግባ። የምን አባል ናት? የምን አባል ናት? የሰለምቴ ኦኬ እኮ ትብትት አስገባት። የሰለምቴ አባል ነኝ የምትለው እንድታገናኛት እንዲረዷት፣ ሰለምቴዎችን የሚረዳው አካል እንዲረዳት። ባሏ ለምን እንደማይሰራ ይጠየቅ። ሰርታ የምታኖር ሚስት ከተገኘች ለምን ይሰራል? ግብጽ እያለ እሱ ቤት ቁጭ ብሎ እሷ ነበረች ሰርታ የምታስተዳድረው። ሰርታ የምታበላ ሚስት ከተገኘ ባል ለምን ብሎ ይሰራል? ምን በወጣው? ፕራይቬት ናት ውዴ። የሰለምቴ አባል ነኝ የምትይዋ ልጅ አካውንትሽ ፕራይቬት ነው። ኢንቫይት ልናደርግሽ አልቻልንም። ማሪ የሚረዳሽ ድርጅት ምንድን ነው ስሙ? እስአፍ ይባላል። እስአፍ እስአፍ ማለት አምቡላንስ። አምቡላንስ አይደለም። እዚህ የሆነ ድርጅት አለ። እስአፍ ነው የሚባል አካባቢው የሚገኝበት አካባቢ ማለት ነው። ስለ ድርጅቱ ሰርች ማድረግ ፈልጌ ነበረ ጎግል ላይ። ስፔሊንጉን ትነግሪኛለሽ? በእንግሊዝኛ ታውቂዋለሽ? ሳንት አንድሮ ብለሽ ፈትሽው። ሳንት አንድሮ። እሺ እስቲ ኤስ ሳንት SANT ሳንት አያ ከዛ አንድሮ ቆይ የሆነ ሰው አንድሮ ትይለው መሰለኝ። ይሄን ስልሽ እነሱ ጋር ራሱ በየወሩ እየሄድኩ እያለቀስኩ ነው። በቃ ችግሬን ሁሌም ነው ማወራ እንደ አዲስ። 6 አመት ስኖር እነሱ ከመጀመሪያው ጀምሮ ያውቃሉ ጉዳይን። እና ከዚህ ላይ የምነግርሽ እንደሌለ ቁጥር ስለሆነ እሱ የለም ብዬ ነው ያስመዘገቡኝ ልጆችና እኔ ብቻ ነኝ። እሱ ነው አሁን የከበደኝ። እነሱ ጋር መጥቼ ስናገር አለ ስላቸው ደግሞ እሱ ይርዳሽ ነው የሚሉኝ። እሱ እንደማይረዳኝ እኔ ስለማውቅ ነው እኔ በጣም የተቸገርኩት በዚህ ላይ ነው። ማነው የለም ማለት አልገባኝም። ማን የለም? እዚህ ሀገር ስትመጪ ፔድሮ ነው። ሳን ፔድሮ ሳንት አንድሮ አንድ ፊደሉን ንገሪኝ እሺ። በእንግሊዝኛ አንድ
ራቅቴና ኤ ኤኤን ብያለሁ። ኤኤን ዲ እሺ ቲ ላ ኤኤን ዲ እሺ ብያለሁ። አር ኦ ሳንታንድሮ የሆነ በቀይ የተጻፈች እንትን አላት፣ አርማ አላት። ለማለት የፈለግሽው ይለኛል። ሳንታንድሮ አንድሪ። እስቲ ቆይ ይሄኛው ከሆነ አርዲኢዩ ከሆነ እንደ ቤተ ክርስቲያን መሰለኝ፣ የቤተ ክርስቲያን ድርጅት ነው። እነሱ ጋር አንሰራም ነው የሚሉ፣ ይሰራሉ ግን ያስተላልፋሉ ወደ እሱ። ችግርሽን ምንም ሊቀበሉኝ አልቻሉም ዩኒሳሮች። ለምን ለ2 አመት መድኃኒት ይሰጡ የነበረ ፎርጅድ መድኃኒት ነው። ልጅ ማዳን አልቻለም። ይሄ ነው ቦታው። አዎ ይሄ ነው፣ ይሄ ነው። አዎ አሁን ያሳየው ሻው ይሄ ነው ያልሽኝ እኮ ስፔን ሀገር ነው ያለው፣ ግብጽ አይደለም ያለው። ይሄን ነው የሚመሳሰል እንግዲህ እንትን ነው፣ ቤተ ክርስቲያን ነው ውስጡ ላይ ጽህፈት ቤት ነው በጎን ላይ። ይሄን ነው የሚመስል ረጅም እንትን አለው። ግብጽ ሀገር ነው የሚገኝ ብለሽ ሰርች አድርጊው። ቸርች ኦፍ ካይሮ ቸርች እኮ ነው። ታዲያ አንቺ ሰለምቴ ነኝ አላልሽ? ቸርች ነው እና እርዳታ የሚሰጡ ናቸው። ሙስሊም ሆነሽ ከቸርች ሄደሽ እርዳታ ትወስጃለሽ? እኔ የምልሽ ገብቶሻል? ይሄ ጠበቃዎች ናቸው። ቤተ ክርስቲያኑ ጋር አድርገው ሰርተውት ነው እንጂ ጠበቃዎች ናቸው። ይህን ላይ ያደርሳሉ። አያስጠልሉም? መጠለያ የላቸው? መጠለያ የሚባል እዚህ ሀገር የለም። ህዝቡ ጋር ነው ተቀላቀለች የምትኖሪው። ይህ ነገሩ ምንም አልገባኝም። እሺ አካውንት ነምበር ስጫቸው፣ በገንዘብ ማገዝ የሚችል ሰው እንዲያግዝሽ። እሺ ከዚህ ወጥቼ ማውጣት እችላለሁ ዋትሳፕ ላይ። እሺ ምን ችግር አለ? ሀቡ ለእኔማ ችግር የለውም። እሷ ሰለምቴ ስለሆንኩኝ ቤተሰቦቼ አይቀበሉኝም ስላለች በሰለምቴነቴ ቤተሰቦቼ አይቀበሉኝም የሚል ሰው እንዴት ከቸርች ሄዶ እርዳታ ይወስዳል ብዬ ነው እንጂ ምንም ችግር የለውም ብትቀበል። ከአንድ አካውንታንት አምጣና በገንዘብ ማገዝ የምችሉ ሰዎች አግዙ። ባሏን ታቅርብልን። ማንም ጋር ትሁን እከሌ ጋር ነበረች፣ ማንም ጋር ብትኖርስ ራሴን ላጠፋ ነው ብላ ህዝቡ ስታስፈራራ አስገባኋት። መጀመሪያም ነገርኳት የገንዘብ እርዳታ እንደማንሰበስብ እሱ ተናገረች። ገንዘብ ማገዝ የሚችሉ ሰዎች አግዟት። ስማማ Who's that 2 juices in the fridge? I don't know. There is 2 juice? Yeah. Maybe for you. Maybe I will ask Daddy. Ask Daddy by WhatsApp from Hannah phone. Yesterday, no, I told you to take a picture of the result of your exam and send to Baba. Why did you send him yesterday? You forget? because I want to surprise him.
ባሏን ታቅርብና የማይሰራበትን ምክንያት ይናገር። ማሪኒ አልፈልግም ባሏን እንድታቀርብ፣ ከፈለገች በቤቷ ታቀርብላችሁ። እሺ እንደነገርኳችሁ የማይሰራ ሰርታ የምታኖር ሚስት ከተገኘች ለምን ይሰራል? ለምን የሰው ፊት ይገርፈዋል? ከሱዳን ጀምሮ እሷ ነበረች እየሰራ ሰርታ ካኖረችው ለምን ብሎ ይሰራል? ሪዝኑ እኮ የታወቀ ነው። እያወቅን ለምንድን ነው የምንጠይቀው? ከቤት እንዲወጣ ፖሊስ ጥሪበት አልኳት። ፖሊስ ጥሪበት ስላት የሰጠችን ምክንያት አሳማኝ አይደለም። የራሷን ነገርኳት፣ አሳማኝ አይደለም። ጓደኞቹ ወይ ደግሞ ዘመዶቹ ቢያስገድሉኝስ ብዬ እቀራለሁ። እሱም ስደተኛ እሷም ስደተኛ። ታማሚ ልጅ ይመታል አለች። ታማሚ ልጅ ሲመታ ቀጥታ ፖሊስ ደውልሽ ለምን አትጠሪም? ተምን ሰክምተች አስገባት ፖሊስ። ሙና ነው ስሙ። አይ ቲንክ ፖዞና ስለቆየች ነው የነቀላት። ኔትወርኳ አካውንት ነበሯ ልታመጣ እና ማለት ነው። አንድ ሰው 6 ዓመት ሱዳን ኖራ ምንም አይነት ቋንቋ ስለማላቅ ሰው ስለማላቅ ከቤት ወጥቼ ስለማላቅ አለች። ከቤት ወጥቶ ማያቅ ሰው እንዴት ነው ሰርቶ ባሉን እያስተዳደረ የነበረው? ከቤት ወጥቼ አላቅም፣ ሰው አላቅም፣ ቋንቋ አላቅም። 6 ዓመት ሱዳን፣ 6 ዓመት ግብጽ ደግሞ አሁንም ቋንቋ አላቅም፣ ሰው አላቅም። ፖሊስ ለምን አትጠሪም? ሰው አላቅም። ሰው ማወቅ አይጠበቅብሽም ፖሊስ ለመጥራት። ጉግል ላይ ገብተሽ የፖሊስ ቁጥር ነው የምታወጪው፣ ትደውያለሽ። ፖሊስ ለመጥራት ሰው አላቅም፣ ቋንቋ አላቅም። አሁን ምንድን ነው የሚያደርጉት? ባል ቤት ይቀመጣል፣ ፀሐይ እንዳይመታው፣ የሰው ፊት እንዳይገርፈው። ሚስት ወጥታ አደባባይ ትለምናለች እሱን ለማኖር። ስለዚህ እድሏን አልዘጋባትም። ትስጥ፣ አካውንት ነንበሯን የሚሰጣት ካገኘች ትጠቀም። እኔ ግን ቁጭ ብዬ አላሰባስብም። ተናግሬያለሁ አስቀድም። እናት ለልጇ ስትል ባልን አይደለም ቤተሰቦቿን ትተዋለች። እናት ለልጇ ስትል ልጅን የሚመጣ ከሆነ ባሌ ምን አባቱ ያደርጋል? ቤት ውስጥ ሰርቶ ገንዘብ እያመጣ ሳያግዘኝ እንደገና ታማሚ ልጄን እየደበደበ ምን አባቱ ስለሆነ ነው ቤት ውስጥ የሚቀመጥ? ልሙታ እኔ ልጄን አድኜ ልሙት? ታማሚ ልጄን እየደበደበ ዝም ልለው ነው እንዴ? 9 ወር አርግዤ በእርግዝና ስቃይ ተሰቃይቼ በምጥ ስቃይ ተሰቃይቼ የወለድኩትን ታማሚ ልጅ ሲመታው እያየው ዝም ልል? አናቱን ነው የምለው። ተያይዘን ገደል እንገባለን እንጂ ልጄን ሲደበድብ ዝም አልልም፣ የፈለገ ነገር ቢሆን። ሴቶች ስለ ስሜታችሁ አትኖሩ፣ ራሳችሁን አክብሩ፣ ርካሽ አትሆኑ፣ ኩሩ ሁኑ። ከምር ሴት አታሰድቡ፣ የማይሰራ ኃላፊነት የማይሰማው አታግቡ፣ ከህይወታችሁ አስወጡ። ይህንንም ስንመክር ስንዘክር ኖር እነጅ ይሰማሉ፣ እጅ ይሰማሉ፣ አይሰማም። አንድ ኢትስ ኦኬ አንድ ይሳሳታል የሰው ልጅ አይደል? በተደጋጋሚ እኔ አሁን ስመክራቸው ስናገር አትፍረጅ ይሉኛል። እሺ ውስጤ ሊያዘው በውስጤ ታዝቤ ዝም ልበል? 3 ልጆችን ወደዚህ ምድር አምጥቶ ለምን እንዴት ናት? ካወራን ቆይተናል እና ማለት ነው በራሳችሁ ገና እኔ ያላዝበትም አድርጎ እንደፈለጋችሁ። ግን አረብ ሀገር ላይ አብዛኛው አረብ ሀገር ላይ በላይ 2 እና 3 ወልደው ልጆቻቸው እየቸገሩ ያሉት በእነሱ እንዝላልነት ግዴለሽነት ነው። ሁሌ ደግሞ የሚያሳቡት በወንዱ ነው። እኔ ከቤተሰብ ማሉት አቋንቋ ስለማላውቅ ነው የሚሉት። ያችሁ ሁሌ ወንዱ ላይ ነው የሚያሳቡት። ብልጥ ሴት ግን ከወንዱ ፍቃድም አትጠይቅም፣ ምንም አትልም። ራሷ ኪኒን ገዝታ ትወጣለች። ማድረግ ግዴታ ከሆነ ማለት ነው። ሁሌም ተናግሮኛል ሀቢብቲ፣ ማድረጉ ግዴታ ከሆነ ኪኒን ትወጣለች። ገባችሁ? ብልጥ ሴት መንገዷን ሳትጠርግ ሁኔታዎችን ሳታመቻች ዝም ብላ አትፈለፍልም። ላይ በላይ በዚህ በሰለጠነ ዘመን እንደገና ደግሞ ወንድ ልጅ ሰርቶ ካላገዘሽ ምን ያደርግልሻል? ተጎልቶ ቤት 6 ዓመት ሱዳን አንቺ እየሰራሽ እያኖርሽው የእሱ ስራ ማስረገዝ ብቻ ነው። ከዛ ከ6 ዓመት ሱዳን በኋላ ደግሞ እንደገና
ግብጽ ደግሞ ሄዳችሁ በኤርትራውያን በራሱ ዜጎች እገዛ በእርዳታ ብር ግብጽ ሄዳችሁ ጊዜ ሊስታቸው ረዷችሁና ግብጽ ወሰዷችሁ። ከዛ ግብጽም ሄዳችሁ እሱ አይሰራም መሆኑ እኔ ለልጅ የሚለፋው ብቻሽ የምትለፊ ከሆነ አሽቀንጥረሽ አትውጪው። ምን ያደርግልሻል? ሸክም ሌላ ሸክም። እንደገና ደግሞ በሰለምቴነትሽ ለማሳበብ ምን ሙስሊሞች እንዲነሱልሽ ሰለምቴ ስለሆንኩኝ ሀገር ቤት መግባት አልችልም። በጣም የደበረኝ እንደዛ ስትይ የሆነ የራሳችሁን ችግር በሃይማኖት በብሔር ለመደበቅ የምትሞክሩ ሰዎች በጣም ይደብረኛል። አልወድም። በቃ የእኔ ነኝ የችግሬ ባለቤት። ሃይማኖቴን ብሔሬን አይመለከተውም። ልክ እንደዛ ስትይ የደበረኝ ባይዘወይ ልክ ሰለምቴ ስለሆንኩኝ ሀገር ቤት ልግባ ስል ብል ቤተሰቦች ስለማይቀበሉኝ ያልሽ ቤተሰቦች የማይቀበሉሽ ይኸው የሰለምቴዎችን የሚያስጠጋለ ስልሽ ደግሞ ሌላ ሰበብ ደግሞ ፈጠሽ። ምን አልሽ? መድኃኒቱ ግን እዛ ይገኘው ችግራችሁን ከሃይማኖትና ከብሔር ጋር ለማገናኘት አትሞክሩ። ሁልጊዜም ራሳችሁን ችላችሁ ቁሙ። ምንም ሃይማኖት ውስጥም ብሔር ውስጥም መደበቅ አያስፈልግም። በቃ ኡስታዝ ሱሀይል ጋር ተምሮ አሁን የሰለመና በመስለማቸው ጥቃት የደረሰባቸው ለምሳሌ ቤተሰብ ከቤት ያስወጣቸው የመግደል ሙከራ የሚደረግባቸው መጠለያ ኢትዮጵያ ውስጥ ማንም በመስለሙ የመግደል ሙከራ የሚፈጸምበት የለም። ማንንም አይገድልም። ኢትዮጵያ ውስጥ ነፃነት ያለበት ሀገር ነው። አንዲት ሴት ስለሰለመች ቤተሰቦቿ ለመግደል ሙከራ ያደረጉባታል ምናምን የሌለ በዚህ በሰለጠነ ዘመን የማይመስል ነገር አውቀው ይውላችሁ ከእንትን ካሉ በኋላ ከሰለሙ በኋላ ምናምን ነገር ሙስሊሙ ብር አዋጥቶ እንዲረዳቸው ምናምን አለ የለም። ሙስሊሙ ብር አዋጥቶ እንዲረዳቸው ምናምን ይመጡና በመስለሜ ምክንያት ቤተሰቦቼ ሊያስገድሉኝ እያሯሯጡኝ ነው ምናምን ይላሉ። ብር ተሰብስበው የሆነ ቢዝነስ እንዲከፈትላቸው እርዳታ እንዲደረግላቸው። ገባችሁ? ሃይማኖት የግልን ማንም የመረጠውን ማመን ይችላል። ማንም በመስለሙ ሊገደል የሚሞክር ወይ ደግሞ ከእስልምና ወደ ኦርቶዶክስ በመሄዱ ለመግደል የሚሞክር ማንም የለም። ከእስልምና ወደ ኦርቶዶክስ በመሄዱም ደግሞ ለመግደል ሞክራል ምናምን ኦርቶዶክሶች እንዲረዱት ገንዘብ አሰባስበው የሆነ ነገር እንዲከፍቱለት የሆነ ነገር እንዲያደርጉለት እንጂ ስላመነበት እምነቱን ተምሮ ስላመነበት እምነቱን የቀየረ ሰው በእምነቱ ለመሸቀል አይሞክርም። ከየትኛውም ወገን ለመሸቀል አይሞክርም። በእምነታችሁ ለመሸቀል አትሞክሩ። እምነቱን አጥምታችሁት ወዳችሁት ከሆነ ከልባችሁ የሄዳችሁት ወደዛ እምነቱ ከየትኛውም ወደ የትኛውም ብትሄዱ ግን በእምነቱ ልትሸቅሉ አትሞክሩ። በሃይማኖቱ እንደዛ ከሆነ ለመሸቀል እንዲመቻችሁ እንጂ እውነት ወዳችሁ አምናችሁበት አይደለም የገባችሁበት ማለት ነው። ነገሩ ዝም ብሎ ዘንድሮ ማይሽ በብሔር ይሸቀላል፣ በፖለቲካ በሃይማኖት በሁሉ ነገር ማንም ራሱን ችሎ የሚሸቅል የለም። ወይ እምነቱን ወይ እንትኑን ወይ እምነቱን ወይ ብሔሩን ወይ ፖለቲካውን አንዱን ነገር ካልተጠቀመ ዝም ብሎ ራሱን ብቻ ይዞ መጥቶ መሸቀል እንደሚቻል አያውቁም። ራሳቸውን ብቻ ይዘው መጥተው